ምን እንዳሰቡ አላውቅም። ሁለት ሰዎች እንደዚህ የጨርቅ ኮፍያ ምናምን ነገር ሹራብ ነገር የለበሱ ሰዎች ምናምን ነገር ወደፊት ሲሄድ ይሄዳሉ፣ ስቆም ይቆማሉ ምናምን ነገር ማለት ነው። እና እየተከታተሉኝ ነበረ። ምንም አይነት ነገር እንደሌለሁበት ነው ሰው እንዲያቀልኝ ፈልገው ማለት ነው። አሁንም ቢሆን እኮ እሱ ቢመለከተው ግድ ቢሰጠው ኖሮ ጠፋች ሲባል ዝም ብሎ አይቀመጥም ነበር ማለት ነው። ግን ስለማይመለከተው እሱ ግድ ስለማይሰጠው እሷ ብትሄድ ሌላ ሴት ይመጣላ፣ ምን ችግር አለው? ስለዚህ እሱ ያቺን አባረረ፣ ሌላ አመጣ። ስለዚህ ነገም እቺ ስትጠፋ ሌላ ሴት ያመጣል ማለት ነው። በዛ ምክንያት እቺ ጠፍታለች፣ ችግር የለበትም። አንድ ሰው የሆነ ነገር ይዞ ሲነሳ የሚያወራውን ነገር ከማውራቱ በፊት ቀድሞ ሊያስብበት ይገባል። እያንዳንዱ ሰው የራሱን መላምት እየሰጠ ነው ያለው። ግን አሁንም ቢሆን እኔ ጸብ የሚሆነው ከአብርሽ ጋር ነው። ምክንያቱም እሷ እሱን ብላ ነበር ሄደችው፣ እሱ ቤት ነበር የነበረችው። ስለዚህ የገባችበት ገብተህ ፈልጋት። ምክንያቱም እስከ ዛሬ ድረስ እኔ ለልጄ ብዬ ታግሻለሁ። ወደ ክስም ወደ ሌላ ነገርም ሊሄድ አልቻልኩም፣ ወይም አልፈለኩም፣ አላደረግኩትም። ስለዚህ አሁንም ማድረግ ያለብህ ያለችበት ገብተህ ፈልገህ እንድታመጣት። እኔ በጣም ያዘንኩትኝ ግን አብርሽ ላይ ነው ያዘንኩት። የምሬን ነው ማለት በጣም ነው ያዘንኩበት አብርሽ ላይ። ይሄን ኃላፊነት እሱ መውሰድ ይችል ነበር። በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ስለዚህ አሁንም ደጋግሜ እያልኩኝ ያለሁትኝ ቪዲዮ እየሰራችሁ ያላችሁ ሰዎች ከኔ ህይወት ላይ ውረዱ፣ ከኔ ራስ ላይ ውረዱልኝ። በቃ እኔ ደጋግሜ እሷን ለማግኘት ብዙ ዋጋ ከፍያለሁ፣ ብዙ ሮጫለሁ፣ ብዙ ሄጃለሁ። አንቺ እዱ ራስሽ አልነበርሽ እንዴ እዚህ ቦታ ትገኛለች ብለሽ የተሳሳተ አድራሻ የሰጠሽ? ከዛ ቦታው ሄጂ ልክ እንዳልሆነና አንቺ በጊዜው ከኔ ለማምለጥ ብለሽ ያደረግሽው ነገር እንደሆነ ሰምቻለሁ። ግን እሱን ሁሉ ትቼ እኮ ነው እኔ ድጋሚ አምኜሽ ነገሩን የተውኩት ማለት ነው። መልሰሽ ግን እኔ ይሄን እንዳደርግ እንደምችል በእኔ ስም ላይ እንደዛ አደረግሽ ማለት ነው። ምናልባት አንቺ ይሄን ያደረግሽው ቤተሰቦችሽን ለመጠበቅ ብለሽ ሊሆን ይችላል። እህትሽን ከዚህ ጉዳይ ለማውጣት ብለሽ ሊሆን ይችላል። ግን ደግሞ አንቺ እህትሽን ከቨር ለማድረግ እህትሽን ለመጠበቅ ብለሽ የሌላውን ፕራይቬሲ መንካት ደግሞ የለብሽም። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ አለን፣ ሁሉ ሰላም ነው። እንግዲህ ዛሬ በመዲናዋ አዲስ አበባ ነው የሚገኘው እና ሰሞኑ በሚወራው ነገር ዙሪያ ላይ ለማውራት ነው አሁን እዚህ ያለሁት። በእርግጥ ዛሬ አይደለም ወደ አዲስ አበባ የገባሁት፣ ትንሽ ቆየት ብያለሁ። ግን ቪዲዮ እንድሰራ ግን ያስገድደኝ አንድ ነገር አለ። ትላንትናና ከትላንት ወዲያ እየተሰሩ ባሉ ቪዲዮዎች ወር ከዛም በፊት ማለት ነው እኔ የመጣሁበትም ምክንያት አለና እየተሰሩ ያሉ ቪዲዮዎች ምንድናቸው? ሄርሜላ እኔ እንዳገትኳት በእኔ ምክንያት እንደጠፋች ምናምን ነገር ነው ሰዎች እያወሩና ቪዲዮ እየሰሩ የነበረው ማለት ነው። እና እሱንም ጉዳይ እናነሳለን። እኔ ግን የመጣሁበት ምክንያት ምን ነበር? የልጄ እናት ወይም ባለቤት የነበረችው ሄርሜላ ባልታወቁ ሰዎች ታገተች፣ ጠፋች ምናምን ሲባል ሰማሁኝ። ስለዚህ እንደማንም ባዕድ ሰው ዝም ማለት ምናምን አልነበረብኝም አይደል እንዴ? ስለዚህ ማድረግ የነበረብኝን ነገር ለማድረግ ቀጥታ ትገኛለች የተባለበት ቦታ ድረስ መጥቼ እሷን ለማፈላለግ በመጣሁበት ቅጽበት ነበረ ነገሮች እየተናፈሱ ያሉት። ሄርሜላን ያገታት የቀድሞ ባሏ የነበረው ማቲያስ ነው። እኔ ለምን ብዬ ላረግ እችላለሁ? ማለት ምንስ ምክንያት ኖሮኝ ይሄን አረጋለሁ? ጥላ ሄደችው እሷ። ስለዚህ እኔ ዘረፈችኝ፣ ይሄን አጠፋች፣ ይሄን አደረገች ምናምን ያልኩት ነገር እኮ የለም። እኔ ያልኩትኝ ወደ ቤቷ ትመለስ ነው ያልኩት። የቀድሞውን ፍቅራችን ይመለስ፣ ጉድለታችንን ያሉበትን እያንዳንዱ ነገሮችን አድሰን ወደፊት እንጓዝ ነው ያልኩትኝ እንጂ ሌላ ነገር ያልኩበት ምንም አይነት ምክንያት የለም። ስለዚህ አሁንም ቢሆን እኔ ሁላችሁም እንድታውቁልኝ የምፈልገው ከዚህ ጉዳይ ጋር በተገናኘ ምንም አይነት ነገር እንደሌለሁበት ነው ሰው እንዲያውቅልኝ የምፈልገው ማለት ነው። አዎ ባለፈው ከእዱ ጋር እየሰራን በነበረው ቪዲዮ ላይ ዝቻለሁ። የዛትኩትኝ ምንድነው? እሷ ላይ አይደለም የዛትኩት በእሷ ዙሪያ ያሉ ሰዎች ላይ ነው። ምክንያቱም እነሱ ማድረግ የሚችሉት ነገር ነበረ። በቃ ታይ ማለት ይችል ነበር። አብርሃም ነው በቃ ለምንድነው የምደባበቅለት? አብርሽ ምን ማድረግ ይችል ነበር? ታይ ተመለሺ፣ ይሄ ጉዳይ ጥሩ አይደለም ብሎ መናገር ይችል ነበር። እሷን ወደ ቤቷ እንድትመለስ ማድረግ ይችል ነበር። አሁንም ቢሆን እኮ እሱ ቢመለከተው ግድ ቢሰጠው ኖሮ ጠፋች ሲባል ዝም ብሎ አይቀመጥም ነበር ማለት ነው። ግን ስለማይመለከተው እሱ ግድ ስለማይሰጠው እሷ ብትሄድ ሌላ ሴት ይመጣላ፣ ምን ችግር አለው? ስለዚህ እሱ ያቺን አባረረ፣ ሌላ አመጣ።
ስለዚህ ነገም እቺ ስትጠፋ ሌላ ሴት ያመጣል ማለት ነው። በዛ ምክንያት እቺ ጠፍታለች፣ ችግር የለበትም እና እኔ ፈጽሞ እሷ እንድትጠፋ ምክንያት አይደለሁም ለማለት ነው። እኔ አሁን ቪዲዮ እየሰራሁ ያሉት ማለት ነው። ግን ስቲል እያፈላለኳትኝ ነው ያለሁት። አለች የሚባል ታግታለች፣ እያንዳንዱ ቦታ ላይ ማለት ነው ትገኛለች የሚባልበት ቦታ ሁሉ ሰርች እያደረግኩ ነው ያለሁት። አዲስ አበባ ደግሞ እንደሚታወቀው በጣም ሰፊ ከተማ ናት። በዚህ ልክ ሰውን ፈልጎ ማግኘት በጣም ከባድ ነው። ግን ደግሞ ምችለውን እያደረግኩኝ ነው ያለሁት እና ፕሊስ አሁንም ቢሆን በቃ ስርዓታችሁን ያዙ፣ የሰውን ስም አታጥፉ። እኔ የምሬን ነው። መጀመሪያ ቪዲዮውን ሳየው በጣም ነው የደነገጥኩትኝ ማለት ነው። ምክንያቱም እሺ እኔ ለሷ ችግር የለውም፣ እሺ ይሄን ነገሩን አደረግኩትኝ። ግን ለልጅቷ ምንድነው ብዬ ልነግራት የሚችለው? እናትሽን አገትኳት ብዬ ነው ማወራው እኔ ማለት እናንተ ራሱ ነገሩን ስትረዱት ነገሩን ስታዩት ማለት ነው። ማለት ጀስት አንድ ሰው የሆነ ነገር ይዞ ሲነሳ የሚያወራውን ነገር ከማውራቱ በፊት ቀድሞ ሊያስብበት ይገባል። ማለት ሰዎች ጋር ከማድረሱ በፊት ማለት ነው። አሳማኝነቱ ነገሩ ማለት ነው። እኔ የልጄን እናት እንዴት አድርጌ ላገት እችላለሁ? ፈጽሞ ሊታሰብ የሚችል ነገር አይደለም። ምንስ ፈልጌ እንደዛ አደርጋለሁ? እኔ ከሷ ፈልገው ብቸኛው ነገር ወደ ቤቷ እንድትመለስ ብቻ ነው። በቃ ከልጇ ጋር እንድትገናኝ ከልጇ ጋር አብራ እንድትኖር ነው ፈልገውና ብዙዎቹ ቪዲዮዎች እያየሁ የነበረ በቃ የጠፋችበትን ምክንያት ምናምን ነገርና እያንዳንዱ ሰው የራሱን መላምት እየሰጠ ነው ያለው። ግን አሁንም ቢሆን እኔ ጸብ የሚሆነው ከአብርሽ ጋር ነው። ምክንያቱም እሱን ብላ ነበር ሄደችው፣ እሱ ቤት ነበር የነበረችው። ስለዚህ የገባችበት ገብተህ ፈልጋት። ምክንያቱም እስከዛሬ ድረስ እኔ ለልጄ ብዬ ታግሻለሁ። ወደ ክስም ወደ ሌላ ነገርም ሊሄድ አልቻልኩም፣ ወይም አልፈለኩም፣ አላደረኩትም። ስለዚህ አሁንም ማድረግ ያለብህ ያለችበት ገብተህ ፈልገህ እንድታመጣት። በቃ እኔ ከሊኖ እንደዚህ ያደረገው ምናምን አይደለም። በቃ ብዙዎች ሩታ ናት ነዳኒ ናቸው ምናምን እያሉ ስለነበረ ማለት ነው። እኔ አይመለከተኝም፣ ምንም ሊሆን ይችላል። ግን ምንድነው የሚጠቀሙት ይሄን በማድረጋቸው? እሷ ብትታገት፣ እሷ ከቤት መውጣቷ፣ ከቤት መጥፋቷ አላማቸው ምንድነው? ምንም ጨዋታቸው ሊያምረኝ አልቻለም ማለት ነው። እና አዲስ ነገር ካለ ያገኛችሁት ያያችሁት ወይም ደግሞ ልትገኝበታለች የሚባልበት ቦታ ካለ አድራሻዋን እንድትጽፉልኝ ወይም ደግሞ ሼር እንድታደርጉልኝ እፈልጋለሁ። ቢያንስ እኔ የመጣሁበትን አላማ አሳክቼ መመለስ እፈልጋለሁ። ቢያንስ እሷን አግኝቼ መመለስ እፈልጋለሁ እንጂ ፈጽሞ እኔ እሷን አላገትኳትም፣ በእሷ ህይወትም አልገባሁም ኢን ሴንስ እሷ እንድትታገት ያደረግኩት ምን ማየት ነገር የለም ማለት ነው። እና እዱ ምን አስባ እንደሆነ እንደዚህ ያደረገችው አላውቅም። በሰዓቱ እኔ ያልኳት ነገር ነበረ። በቃ እሷን አገናኘኝ ብያት ከዛ ፊት ልታገናኘኝ አልቻለችም ነበር። እሷ ማግኘት ትፈልጋለሁ ብያት የሰጠችኝ አድራሻ ልክ አልነበረም። ስለዚህ እሱን እኮ በይቅርታ ፈተነው፣ ይቅርታ ጠይቂያት ምናምን ነገር ነበር የፈታነው። ግን እንዴት ነገሩን ቀይራ በዚህ መልክ እሷን ሊታረግ እንደቻለች አላውቅም። ብቻ ከባድ ነው ለኔ እንደዚህ በዚህ ልክ የጭካኔ ስራ ማድረግ። ይህን እባካችሁን ያለችበትን አድራሻ የምታውቁ ሰዎች ከባድ ነው። ብቻ እንዴት ብዬ መናገር እንደምችል አላውቅም። ግን የምሬ ነው የምላችሁ። ልክ ይህንን ነገር በሰማሁበት ቅጽበት በጣም ነው ሾክ ያደረኩት። ይሄ እንትኑን ስሜቱን መናገር ስላልቻልኩኝ ነው አሁን እንደዚህ እንትን እያልኩ ያለሁት ማለት ነው። በጣም ነው የተሰማኝ በጣም ምክንያቱም እኔ በጣም ያዘንኩትኝ ግን አብርሽ ላይ ነው ያዘንኩት። የምሬ ነው የምላችሁ። በጣም ነው ያዘንኩበት አብርሽ ላይ። ይሄን ኃላፊነት እሱ መውሰድ ይችል ነበር። ቢያንስ አሁን ዛሬ 4ኛ ቀኗ ነው ጠፋች ከተባለ ማለት ነው። እኔ አሁን ይሄ ቪዲዮ እስከምሰራበት ጊዜ ድረስ የተገኘ ምን ማለት አዲስ ነገር የለም። የሚፈልጉት ምን እንደሆነ እንኳን ቢነግሩ ቢያንስ እኔ በምችለው በቃ የትኛውም ነገር ላደርግ ዝግጁ ነኝ። በቃ እነሱ ገንዘብም ከሆነ የሚፈልጉት ሌላም አላማ ካላቸው በቃ ይጠይቁን። በቃ ደውለው ይጠይቁኝ የሚፈልጉትን ነገር ማለት ነው። ከፈለጋችሁ ደውላችሁ ከፈለጋችሁ በቴክስት ታወሩኝ ትችላላችሁ። የምሬን ነው። በዚህ ልክ እኔ ዋጋ ልከፍል ተዘጋጅቻለሁ። ምክንያቱም የኔ አንድ አካል ስለሆነች ማለት ነው። ዋጋ መክፈልም ግዴታዬ ስለሆነ በጣም ነው የተሰማኝ።
ስለዚህ አሁንም ደጋግሜ እያልኩኝ ያለሁትኝ ቪዲዮ እየሰራችሁ ያላችሁ ሰዎች ከኔ ህይወት ላይ ውረዱ፣ ከኔ ራስ ላይ ውረዱልኝ። በቃ እኔ ደጋግሜ እሷን ለማግኘት ብዙ ዋጋ ከፍያለሁ፣ ብዙ ሮጫለሁ፣ ብዙ ሄጃለሁ። እናንተ ራሳችሁ ቆይ አንቺ እዱ ራስሽ አልነበርሽ እንዴ? ከዛ ቦታው ሄጂ ልክ እንዳልሆነና አንቺ በጊዜው ከኔ ለማምለጥ ብለሽ ያደረግሽው ነገር እንደሆነ ሰምቻለሁ። ግን እሱን ሁሉ ትቼ እኮ ነው እኔ ድጋሚ አምኜሽ ነገሩን የተውኩት ማለት ነው። መልሰሽ ግን እኔ ይሄን ላደርግ እንደምችል በእኔ ስም ላይ እንደዛ አደረግሽ ማለት ነው እንዴ? እንዴት እንደዛ ልታስቢ ትችያለሽ? እነዛ ምናልባት ሰዎች እሱ ነው ይሄን ያደረገው ምናምን ብለውሽ ሊሆን ይችላል። ግን ደግሞ መጀመሪያ ልታጣሪ ይገባ ነበር። ምናልባት አንቺ ይሄን ያደረግሽው ቤተሰቦችሽን ለመጠበቅ ብለሽ ሊሆን ይችላል። እህትሽን ከዚህ ጉዳይ ለማውጣት ብለሽ ሊሆን ይችላል። ግን ደግሞ አንቺ እህትሽን ከቨር ለማድረግ እህትሽን ለመጠበቅ ብለሽ የሌላውን ፕራይቬሲ መንካት ደግሞ የለብሽም። ስልክ ያለሽ አይደል? ደውለሽ ነገሩን መጠየቅ ትችይ ነበረ። እንደዚህ አይነት ነገር ተፈጥሯል፣ ሰዎች እንደዚህ እያሉኝ ነው፣ ስለዚህ በዚህ ነገር ላይ እጅህ አለበት ወይ ምናምን ብለሽ መጠየቅ አትችይም ነበር ወይ? ነገሩን ወደ ይፋ ከማውጣትሽ በፊት ማለት ነው። እኔ አሁን ስላንቺ ክፉ ነገር መናገር አልፈልግም። ምክንያቱም በክፉም ደጉም ነገር ልንገናኝ እንችላለን። ገባሽ አይደል? ስለዚህ ላስቀይምሽም አልፈልግም። ግን እያስጠነቀቅኩሽ ነው ያለሁት። ዳግም እንደዚህ አይነት ነገር ልታስቢም ልታደርጊም አይገባም። ኢቭን ይሄ ኃይሌ ተብዬው ራሱ እኔን ያቀኛል። አዎ ምናልባት ጓደኛሞች ላልሆን እንችላለን፣ ግን ደግሞ በደንብ ያቀኛል። ምክንያቱም ከ6 ወር ከ7 ቪዲዮዎች በላይ አብረን የሰራ ነው አይደል? በሱ ነው የመጣሁት። ግን አላውቀውም ብሎ እየዋሸ ነበር የነበረው። እንዴት እንደዚህ አይነት ሀሳብ ሊመጣለት እንደቻለም አላውቅም። ኢቭን ጓደኛ አይደለም አይባልም። አንድ ቀን የተዋወቃችሁ ሰው እኮ ጓደኛችሁ ሊሆን ይችላል። በቃ ምናልባት እንዴ መወለድ ቋንቋ ነው ይባል የለ እንዴ? እንዴት አላውቀውም አንተ አርገህ ከሆነ ቶሎ መልሳት ምናምን ብሎ እያስጠነቀቀ ሁላ ነበር የነበረው። ቢያንስ እሱ ራሱ ደውሎ ቼክ ሊያደርገኝ ይገባ ነበር፣ ልክ ነገሩ እንደነገረችው ማለት ነው። ምክንያቱም አድራሻዬን ያውቃሉ፣ ስልኬን ያውቃሉ ማለት ነው። እንዴ እሷ ጭራሽ በፖሊስ ይጠየቅ ነው እያለች ያለችው እኮ። በዚህ ልክ እኔ ችግር የለውም፣ እኔ የሚፈልጉበት ቦታ ድረስ ሄድላቸዋለሁ። የትም ቦታ ቢሆን እኔ ሄጄ ቃሌን እሰጣለሁ። በነገሩ ላይ ምንም አይነት ነገር እጄ እንደሌለበት ማለት ነው እንዲያውቁልኝ ስለምፈልግ። እንዴ ሲጀመር እኔ ከዛ ተነስቼ ለምን እመጣለሁ እሷን ፍለጋ? እኔ ወደ አዲስ አበባ የመጣሁትኝ ታገተች ከተባለ በኋላ ነው። ይህን ነገር ሰምቼ ነው ወደዚህ የመጣሁት። እዚህ መጥቼ እሷን ለማፈላለግ ያለችበትን ሁኔታ ቼክ ለማድረግ ነበር የመጣሁት እንጂ ጭራሽ እኔ እሷን ለማገት አይደለም። ከዛ ምንድነው የምጠቀመው? ቢያንስ የሆነ ማገኘው የምጠቀመው ነገር ቢኖር እኮ ኖርማል ነው። ሲጀመር እቃ አይደለች አንስቼ ይዣት የምሄደው፣ የሰው ልጅ ናት አይደል እንዴ? የሰው ልጅ ደግሞ ያለ ፍላጎቱ ከሆነ ቦታ አንስታችሁ የሆነ ቦታ ልታስቀምጡት የሚችል አይነት ነገር አይደለም። እና አሁንም ደጋግሜ እያልኩ ያለሁትኝ አሁንም ደግሞ የምለው በዚህ ነገር ላይ እጄ እንደሌለበት እኔ እንዳላደረኩት እንድትረዱልኝ ነው የምፈልገው ማለት ነው። ሌሎቻችሁም ቢሆን ማን ነው እንትና ራሱ እነ ምስጌ ራሱ ብዙዎቻችሁ በእሷ ዙሪያ ላይ ቪዲዮ እየሰራችሁ ነበረ። ቢያንስ የሆነ ተጨባጭ ነገር ሳይኖራችሁ ቪዲዮ ባሰሩ ባይነኝ። ምክንያቱም በጣም ብዙ የሚጨነቁ ሰዎች አሉ፣ ቤተሰቦች አሉ። ገብቷችኋል አይደል? ስለዚህ መጀመሪያ ቼክ ማድረግ ያስፈልጋል ጉዳዩ ማለት ነው። እንዴ ለምን አስፈለገ ነገሩን ወደ ውጭ ማውጣትስ? እንዴ በሷ ምክንያት እኮ በጣም ብዙ የሚጎዱ ሰዎች አሉ። እኔ ይሄን ነገር እንዳታይ ልጅ በጣም ጥንቃቄ እያደረኩ ነበር የነበረው፣ ቪዲዮ እንዳታይብኝ ማለት ነው። ይሄን ምናልባት የሆኑ ሰዎች እያሳዩት ሊሆን ይችላል። አስባችሁታል? የፈለገው ቢሆን ልጇ እኮ ናት። እንዴ እናትሽ ታግታለች፣ እናትሽ ጠፍታለች ብትባል ምን ሊሰማት እንደሚችል ሰው መገመት አለበት አይደል? የሷስ ቤተሰቦች ቢሆኑ ልጃችሁ ተጠፍታለች፣ ልጃችሁ ታግታለች፣ ልጃችሁ እንደዚህ ሆናለች ሲባሉ ምንድነው ሊያስቡ የሚችሉት? እንዴ አስፈላጊ ከሆነ ይመለከታቸዋል ተብሎ የሚታሰቡ ሰዎች፣ በሷ ዙሪያ ያሉ ሰዎች ቢያንስ ነገሩ እንዲያጣሩ ያለችበት ቦታ ያለችበትን ሁኔታ ቼክ እንዲያደርጉ ማድረግ ነው እንጂ የተሻለ የሚሆነው በዚህ ልክ ማናፈሱ የተሻለ ነው ብዬ አላስብም። እና ቤተሰብ እያልኳቸው ያለሁት ምንድነው መሰላችሁ? ጭራሽ ደግሞ ከጠዋት ጀምሬ በጣም ብዙ ሰዎች እየተከታተሉኝ የነበረው ማለት ነው። እኔ ምን እንደሆነ አላውቅም፣ ብቻ ይሄ የሰራችሁት ቪዲዮ ነው እኔ ላይ ራሱ እንትን ጣጣ እያመጣብኝ ያለው ማለት ነው። ምን እንዳሰቡ አላውቅም። ሁለት ሰዎች የጨርቅ ኮፍያ ምናምን ነገር ሹራብ ነገር የለበሱ ሰዎች ወደፊት ሲሄድ ይሄዳሉ፣ ስቆም ይቆማሉ ምናምን ነገር ማለት ነው። እና እየተከታተሉኝ ነበረ።
ምናልባት እነሱን እናንተ ልካችሁብኝ ከሆነም እባካችሁን እኔ ነገሩ ላይ የለሁበትም። እጃችሁን ከዚህ ላይ እንድታነሱልኝ እፈልጋለሁ። ነው አላማችሁ እኔንም ለማሳገት አላማ ካላችሁ ማለት ነው። እቅድ ይዛችሁ ከሆነ ሀሳባችሁን ብትቀይሩ ይሻላል። ምክንያቱም እባካችሁን ከኔ ራስ ላይ ወረዱልኝ። እነዚህን የላኳቻቸውን ሰዎች ደግሞ መልሱልኝ። እኔ ምን እንደፈለጉ አላውቅም። እንደውም ጭራሽ አንደኛው ታክሲ ውስጥ ገባ እንዴት ገፍትሮኝ እንደገባው እሱ ራሱ ማለት ነው ምን ፈልጎ እንደሆነ አላውቅም። እና በዚህ ልክ የሰው ልጅ ነፃነቱን እስኪያጣ ድረስ ማድረግ የለባችሁም። አንቺ ቪዲዮን ስትሰሪ ይሄ ነገር ሊፈጠር እንደሚችልም ማሰብ ነበረብሽ። አሁን ላይ እኔ ራሱ ላለሁበት ሁኔታ ስጋት ላይ ነኝ ማለት ነው። ለራሴ ስጋት ላይ ነው ያለሁት። ገባችሁ አይደል? ምክንያቱም እነዛ ሰዎች ቅጥረኛ ናቸው፣ ታዘዋል። ስለዚህ እነሱ የተባሉትን ነገር ያደርጋሉ ማለት ነው። ነገ እኔ ላይ የፈለጉትን እርምጃ ቢወስዱ ስቡት ሊፈጠር የሚችለውን ነገር ማለት ነው። እና ፕሊስ ብትችሉ ነገሯቸው፣ እጃቸውን ከሌላ ያንሱልኝ።